በደርዘን የሚቆጠሩ ልዑላን፣ ሚኒስትሮችና ታዋቂ ነጋዴዎች በአንድ ሌሊት ተለቅመው በቁጥጥር ስር ዋሉ። በቁም እስር የቆዩትም በፍጥነት ወደ ወርቃማ ወህኒነት በተቀየረው በሪያዱ ሪትዝ ካርልተን ሆቴል ውስጥ ነበር። ለዚህ እርምጃ የተሰጠው ይፋዊ ምክንያት ጸረ ሙስና የሚል ሲሆን ዘመቻውን የገመገመውና የመራው ደግሞ ቢን ሰልማን ራሱ በሊቀመንበርነት የሚመራው አዲስ የተቋቋመ ኮሚቴ ነበር። በቁጥጥር ስር ከዋሉት መካከል በዓለም ላይ ታዋቂ ከሆኑት ቢሊዮነር ባለሀብቶች አንዱ የሆኑት ልዑል አልዋሊድ ቢን ታላል ይገኙበታል። ኢትዮጵያዊው ሼክ መሐሙድ አሊ አላሙዲንም ከታሰሩት የቢዝነስ ሰዎች ውስጥ አንዱ ነበር። ጥቅምት 2 ቀን 2018 ጀማል ካሾጊ የተባለ የሳውዲ ጋዜጠኛ ቀደም ሲል በቅርብ ከመንግስት ጋር ይሰራ የነበረና በኋላ ግን የአልጋ ወራሹ ዋና ተቺ በመሆን በአሜሪካ በስደት ሆኖ ለዋሽንግተን ፖስት የሐሳብ አምዶችን የሚጽፍ ሰው ለታሰበው ጋብቻው የሚያስፈልጉ ሰነዶችን ለመውሰድ በኢስታንቡል ወደሚገኘው የሳውዲ ቆንስላ ገባ። ነገር ግን ፍጹም ተመልሶ አልወጣም። ካሾጊ በቆንስላ ውስጥ መገደሉና አካሉ መቆራረጡ ታወቀ። የአካሉ ቅሪት ግን እስከ ዛሬ ድረስ ሊገኝ አልቻለም። አያቱ በአንድ ወቅት የበረሃ ጎሳዎችን አስተባብረው አንዲት የተባበረች ግዛት ለመመስረት በፈረስ ላይ ይጋልቡበት ከነበረው የአረቢያ በረሃ በላይ አሁን አንድ ወጣት በግል ጄት ውስጥ ሆኖ ወደ ታች ይመለከታል። እሱ ይችን ሀገር በአንድ ትውልድ ዕድሜ ውስጥ መልሶ ለመቅረጽ የቆረጠ ወጣት ነው። ዕድሜው ገና 50 እንኳን አልሞላም። ከ1 ትሪሊዮን ዶላር በላይ የሚንቀሳቀስበትን የሀገሪቱን የሀብት ፈንድ ይመራል። በአገሪቱ ዘመናዊ ታሪክ ውስጥ ረጅሙን ጦርነት የተዋጋውን እዝ ያዛል። እንዲሁም የአሜሪካ የስለላ ተቋማት እንኳን ሳይቀሩ በእሱ መንግስት ውስጥ ያለ ሱቅና ምንም ነገር አይንቀሳቀስም ብለው እስኪያምኑ ድረስ መላውን ሀገር በቁጥጥሩ ስር ያደረገ የደህንነት መዋቅርን ገንብቷል። ለአድናቂዎቹ እሱ ያችን የተዘረጋች በነዳጅ ላይ ብቻ ጥገኛ የነበረችና በሃይማኖታዊ ህግጋት የምትመራ ሀገር በግድ እየጎተተ ወደ 21ኛው ክፍለ ዘመን ያመጣ የለውጥ አራማጅ ነው። ሴቶች እንዲያሽከረክሩ የፈቀደ፣ የሲኒማ ቤቶችን በር የከፈተና በበረሃው መካከል የመስታወት ከተማዎችን የሚገነባ መሪ። ለነቃፊዎቹ ደግሞ የገዛ ዘመዶቹን ሳይቀር ወደ ወህኒ ያወረደ፣ በአገር ውስጥም ሆነ በውጭ ያሉ ተቃዋሚዎቹን ድምፅ ያጠፋ፣ አልፎ ተርፎም በአሜሪካ የስለላ ድርጅቶች ፊት የአንድ ጋዜጠኛ ግድያ እንዲፈጸም ትዕዛዝ አስተላልፏል ተብሎ የሚከሰስ ጨካኝ ገዢ ነው። እርሱን በቅርበት ያጠኑ ሰዎች ሁለቱንም መገለጫዎች ትክክል ናቸው ብለው ይቀበሏቸዋል። ይህ የመሐመድ ቢን ሰልማን ታሪክ ነው። በፍጹም ወደ ስልጣን ማማ ይወጣል ተብሎ ያልተጠበቀው ልዑል። ቢን ሰልማን በፈረንጆቹ ነሐሴ 31 ቀን 1985 በሪያድ ተወለደ። የሰልማን ቢን አብዱልአዚዝ አልሳውድና የሶስተኛ ሚስታቸው የፋህዳ ቢንት ፋላህ አልሂዝላይን የበኩር ልጅ ነው። በወቅቱ አባቱ የሪያድ ግዛት ገዢ ነበሩ። ዋና ከተማዋን ለአያሌ 10 ዓመታት የመሩ ቁም ነገረኛና ስርዓት ያላቸው አስተዳዳሪ። አያቱ ደግሞ እንደ አውሮፓውያን አቆጣጠር በ1932 ተቀናቃኝ የበረሃ ጎሳዎችን ድል አድርገውና አስተባብረው ዘመናዊውን የሳውዲ መንግስት የመሰረቱት ተዋጊው ንጉስ ኢብን ሳውድ ናቸው። ለ80 ዓመታት ያህል ስልጣን ከአንድ ወንድም ወደ ሌላው ወንድም በእድሜና በስምምነት በሚሸጋገርበት ሰፊው የሳውዲ የንጉሳዊ ቤተሰብ መዋቅር ውስጥ በ1985 የተወለደ አንድ ወጣት የልጅ ልጅ በህግም ሆነ በልማድ ከምንም የማይቆጠር ነበር። ከሱ በፊት የተሰለፉ በደርዘን የሚቆጠሩ ልዑላን ነበሩ። ማንም ቢሆን እንኳን የውጭ ሰው የገዛ ቤተሰቡ እንኳን ይህ ልጅ አንድ ቀን አገሪቱን ይመራል ብሎ ጨርሶ የገመተ አልነበረም። ያደገው በአብዛኛው በቤተሰቡ ግቢ ውስጥ ሲሆን እንደ ሌሎቹ የንጉሳዊ ቤተሰብ አባቶች ወደ አውሮፓ ወይም ወደ አሜሪካ ዳሪ ትምህርት ቤቶች ከመላክ ይልቅ በግል አስተማሪዎች ከጥቂት ልዑላን ጋር አብሮ እንዲማር ተደረገ። በወጣትነቱ የሚያውቁት ሰዎች እረፍት የሌለው ተወዳዳሪና ባልተለመደ መልኩ በአባቱ ሥራ ላይ የሚያተኩር ልጅ እንደነበር ይገልጹታል። የእሱ ትውልድ ልዑላን የወታደራዊ አካዳሚዎችን ወይም የውጭ ሀገር ዩኒቨርሲቲዎችን ሲያሳድዱ፣ እሱ ግን ስብሰባዎችን ይታደም፣ የመንግስትን አሰራር ጠልቆ ያጠና ነበር። በ2007 በሪያድ ከሚገኘው የንጉስ ሳውዲ ዩኒቨርሲቲ በሕግ ትምህርት በከፍተኛ ማዕረግ ተመረቀ። በምዕራቡ ዓለም አልተማረም፣ በውትድርናም አላገለገለም። እነዚህ ሁለት እውነታዎች በኋላ ላይ በቤተሰቡ ውስጥ ባሉ ተቀናቃኞቹ ዘንድ ባህላዊውን የስልጣን መስመር ያላለፈ እንግዳ ሰው ተብሎ እንዲነቀፍባቸው ምክንያት ሆነዋል። ነገር ግን በጊዜ ሂደት እነዚህ ድክመቶች የተባሉት ነገሮች
አዲስ መገለጫው ሆኑ። ሙሉ በሙሉ በሳውዲ አረቢያ ውስጥ የተቀረጸ፣ ለዋሽንግተን፣ ለለንደን ወይም ለአገሪቱ ነባር የሥልጣን ደላሎች ምንም አይነት የቆየ ታማኝነት የሌለው አዲስ የሳውዲ መሪ። ከምረቃ በኋላ ለጥቂት ጊዜ በግል ዘርፍና በመንግስት የአማካሪነት አካል ውስጥ የሰራ ሲሆን በ2011 ወጣቶች ላይ ያተኮረውን ሚስክ ፋውንዴሽን የተሰኘውን ግብረሰናይ ድርጅት መሰረተ። ይህም በኋላ ላይ ለፖለቲካው ማዕከል ለሚሆኑት ወጣት ሳውዲያውያን የነበረውን ልዩ ትኩረት ቀድሞ ያሳየበት እርምጃው ነበር። የአገሪቱ 2/3 ህዝብ ዕድሜው ከ30 ዓመት በታች የነበረ ሲሆን ይህ የስነ ህዝብ እውነታ ወይ ትልቅ ዕድሉ ወይም ደግሞ ትልቁ አደጋው ሊሆን እንደሚችል ገና በጠዋቱ የተረዳው ይመስላል። በታህሳስ 2009 ገና በ24 ዓመቱ በወቅቱ የሪያድ ገዢ ለነበሩት ለአባቱ ልዩ አማካሪ ሆኖ ተሾመ። ብዙም ተጽዕኖ የሌለው ተራ የሥራ መደብ ነበር። ነገር ግን እጅግ ፈጣን ለሆነው የሥልጣን ማማ መወጣጫ የመጀመሪያው እርምጃ እንደሚሆን የታወቀው ዘግይቶ ነው። ለሚቀጥሉት ጥቂት ዓመታት መሐመድ ቢን ሰልማን በሱ ትውልድ ካሉ በደርዘን የሚቆጠሩ ልዑላን መካከል ተሰምቶ የማይታወቅ ነገር አደረገ። ለአንድ ሰው ለገዛ አባቱ ፍጹም አስፈላጊና ምትክ የሌለው ሰው ሆነ። ከጎናቸውን ፈቀቅ ለማለት እምቢ አለ። በንጉሳዊ ቤተሰቡ ውስጥ የሰልማን የሥልጣን ደረጃ እያደገ ሲሄድ በተለይም የሁለት ታላላቅ ወንድሞቻቸው በተከታታይ መሞትን ተከትሎ እንደ አውሮፓውያን አቆጣጠር በ2012 አልጋ ወራሽ ሲሆኑ ልጃቸውም አብሯቸው ወደ ላይ ወጣ። ሲሰሟቸው ቀላል የሚመስሉ ነገር ግን በእያንዳንዱ ውሳኔ ማዕከል ላይ የሚያስቀምጡትን የሥራ መደቦች መሰብሰብ ጀመረ። የአልጋ ወራሹ ልዩ ጽሕፈት ቤት ኃላፊ፣ በሚኒስትር ማዕረግ ልዩ አማካሪ፣ የኢኮኖሚና ልማት ምክር ቤት አባል። በዚያ ወቅት ከንጉሳዊ ቤተሰቡ ጋር ግንኙነት የነበራቸው ሰዎች ወጣቱ ልዑል በዕድሜ በገፉት አባቱና በውጭው ዓለም መካከል ዋና ማጣሪያ ወይም ፊልተር ሆኖ እንደነበር ይገልጻሉ። ስብሰባዎችን የሚያቀናጅ፣ የውይይት ነጥቦችን የሚያዘጋጅና ከጊዜ ወደ ጊዜ ደግሞ ምላሾቹን ራሱ የሚቀርጽ እሱ ነበር። ወደፊት ንጉሥ የሚሆኑትን የሰልማንን በር ማንኳኳት ማለት በልጃቸው በኩል ማለፍ ማለት እየሆነ መጣ። ጥር 23 ቀን 2015 ንጉሥ አብዲላህ ከዚህ ዓለም በሞት ተለዩ። ሰልማን ቢን አብዱል አዚዝም የሳውዲን መንግሥት ዘውድ ደፉ። ንጉሡ ሥልጣን በጨበጡ በጥቂት ሰዓታት ውስጥ የመንግሥትን መዋቅር የሚቀይሩ ተከታታይ አዋጆችን አወጡ። ልጃቸው ገና በ29 ዓመቱ በአገሪቱ ውስጥ እጅግ ከፍተኛ ተጽዕኖ ካላቸው የሥልጣን መዋቅሮች አንዱ የሆነው የመከላከያ ሚኒስትር ኃላፊ ሆኖ ተሾመ። ይህም በዓለም ላይ ትንሹ የመከላከያ ሚኒስትር አደረገው። ከጥቂት ወራት በኋላ በሚያዝያ 2015 እንደገና ሌላ የሥልጣን ደረጃ ተሻገረ። ምክትል አልጋ ወራሽ ሆነ። በማንኛውም ባህላዊ የሳውዲ የሥልጣን ቅደም ተከተል ስሌት እሱ አሁንም ከንጉሥነቱ ማማ ጥቂት እርምጃዎች ይርቀው ነበር። ከእርሱ በፊት ቀድሞ የተሰለፈው መሐመድ ቢን ናይፍ ነበር፣ ያጎቱ ልጅ፣ የአሁኑ አልጋ ወራሽ። በአገሪቱ የጸረ ሽብር ዘመቻዎች ውስጥ ስማቸው የናኘና በዋሽንግተን ዘንድ ከአልቃይዳ ጋር በሚደረገው ውጊያ እንደ እውነተኛና አስተማማኝ አጋር የሚታመኑበት ሰው። ቢን ናይፍ በ2015 ዓ.ም የወደፊቱ ንጉሥ ተደርገው የሚታሰቡ ነበሩ። ቢን ሰልማን ግን ከበስተጀርባ ሆኖ የሚጠባበቅ ወጣት፣ ያልተፈተነና ለስልጣን የተራበ ነብር ነበር። የመከላከያ ሚኒስትርነቱን ስልጣን በጨበጠ በጥቂት ሳምንታት ውስጥ አዲሱ ሚኒስትር የመጀመሪያውንና እጅግ ከባድ መዘዝ ያስከተለውን ውሳኔ አስተላለፈ። መጋቢት 26 ቀን 2015 ሳውዲ አረቢያ ኦፕሬሽን ዲሳይሲቭ ስቶርም የተሰኘውን ወታደራዊ ዘመቻ በጎረቤት ሀገር የመን ላይ ጀመረች። ዘመቻው ያነጣጠረው በኢራን እንደሚደገፉ በሰፊው በሚታመኑትና ዓለም አቀፍ ዕውቅና ያለውን የመንግሥት መዋቅር ከዋና ከተማዋ ሰነአ ካባረሩት የሁቲ አማጽያን ላይ ነበር። ይህ ወታደራዊ ዘመቻ በሳውዲ አረቢያ ውስጥ እንደ አንድ የግድ አስፈላጊ የመከላከያ እርምጃ ተደርጎ የተወሰደ ሲሆን ምክንያቱም ከሀገሪቱ የደቡብ ድንበር አጠገብ ከኢራን ጎን የቆመ ጠላት ኃይል መመስረቱን ለመግታት ነበር። ሆኖም ይህ በግልጽ የቢን ሰልማን ጦርነት ነበር። በጦርነት ጊዜ በሚኒስትርነት ያከናወነው የመጀመሪያው ተግባር ሲሆን እሱም ፈጣንና ቁርጠኛ በሆነ በራስ መተማመን የተጀመረ ነበር። ይህ ባህሪው በኋላ ላይ ዋና መገለጫው፣ ለነቃፊዎቹ ደግሞ ዋነኛ ድክመቱ ሆነ። ነገር ግን ጦርነቱ እንደታሰበው ፈጣን አልነበረም። ከ10 ዓመታት በላይ ካለፈ በኋላም የየመኑ ጦርነት በሀገሪቱ ዘመናዊ ታሪክ ውስጥ እጅግ ረጅሙና ከፍተኛ ኪሳራ ያስከተለው ግጭት ሆኖ ቀጥሏል። በሳውዲ የሚመራው ጥምረት የማያቋርጥ የአየር ድብደባ ሲያካሂድ፣ ሁቲዎች በበኩላቸው ሚሳኤሎችንና ድሮኖችን ወደ ሳውዲ ግዛት በጥልቀት በመተኮስ የነዳጅ መሠረተ ልማቶችን መቱ።
አልፎ ተርፎም ለአጭር ጊዜም ቢሆን ዋና ከተማዋን ሪያድን ሳይቀር አስፈራርተዋል። የሰው ልጅ የከፈለው ዋጋ ግን እጅግ ዘግናኝ ነበር። የተባበሩት መንግስታት ድርጅት ይህንን ቀውስ በምድር ላይ ካሉ እጅግ የከፉ ሰብአዊ አደጋዎች አንዱ አድርጎ ገልጾታል። በ2026 መጀመሪያ ላይ የዩኤን ሰብአዊ ድርጅቶች 21 ሚሊዮን የሚጠጉ የመናውያን እርዳታ እንደሚያስፈልጋቸውና ወደ 17 ሚሊዮን የሚጠጉት ደግሞ ለምግብ እጥረት መጋለጣቸውን ገምተዋል። ይህ የጥምረቱ የአየር ድብደባ፣ የባህርና አየር እገዳው እንዲሁም የሁቲዎች የእርዳታ አቅርቦት መስተጓጎል ተዳምረው በንጹሃን ዜጎች ላይ ቀስ በቀስ የተደቀነ ታላቅ ጥፋት የፈጠረው የጦርነት ጠባሳ ነው። ሰብአዊ መብት ተሟጋቾች በጥምረቱ የአየር ድብደባ ሆስፒታሎች፣ የሰርግ ስነ ስርዓቶችና የትምህርት ቤት አውቶቡሶች መመታታቸውን መዝግበዋል። ሁቲዎች በበኩላቸው በቁጥጥራቸው ስር ባሉ የሲቪል አካባቢዎች ፈንጂዎችን መቅበር፣ ሕፃናትን መመልመልና በከባድ መሳሪያ መደብደባቸው ተመዝግቧል። የሳውዲ ባለሥልጣናት ግን ሌላ እውነታን ያነሳሉ። በሚቀጥሉት 10 ዓመታት ውስጥ ከ20 ቢሊዮን ዶላር በላይ የሰብአዊና የልማት ድጋፍ ወደ የመን መፍሰሱንና ከ2022 ጀምሮ አልፎ አልፎ ቢጣስም የጸና ደካማ የተኩስ አቁም ስምምነት መኖሩን ይገልጻሉ። እርግጥ ነው ያ የተኩስ አቁም ስምምነትም ተፈትኗል። በቅርቡ በ2025 መገባደጃና በ2026 መጀመሪያ ላይ የሳውዲ ኃይሎች በቪላ ግዛት ውስጥ ጣልቃ በመግባት በተባበሩት አረብ ኤሚሬቶች በሚደገፈው የደቡብ የሽግግር ምክር ቤት ተገንጣይ ቡድን ጋር ግጭት ውስጥ ገብተዋል። የስምምነቱ መፍረስ የሪያድ የጥምረት አጋሮች እንኳን ሳይቀሩ ወደ ተለያዩ አቅጣጫዎች መጎተት መጀመራቸውን ያጋለጠ ክስተት ነበር። ለቢን ሰልማን በግሉ ግን የየመን ጦርነት ሌላ ትርጉም ነበረው። ለአባቱም ሆነ ለሚከታተለው የሳውዲ ሕዝብ ይህ ያልተፈተነ ወጣት ሚኒስትር ያለምንም ማመንታት በአንድ ወገን ውሳኔና የሌሎችን ስምምነት ሳይጠብቅ እርምጃ ለመውሰድ ፈቃደኛ መሆኑን ያረጋገጠበት አጋጣሚ ሆነ። ለሁለት ዓመታት ያህል ሳውዲ አረቢያ በሁለት የስልጣን ማዕከላት ተከፍላ ቆየች። በአንድ በኩል በምዕራባውያን የስለላ ተቋማት ዘንድ የሚከበሩት አስተማማኝና ተመራጭ ተደርገው የሚታዩት አልጋ ወራሹ መሐመድ ቢን ናይፍ፣ በሌላ በኩል ደግሞ በሁለተኛነት ደረጃ ላይ መቀመጡ ያላረካው ወጣቱና ፈጣኑ ምክትል አልጋ ወራሽ መሐመድ ቢን ሰልማን። ይህ የስልጣን ፉክክር በአብዛኛው የሚካሄደው ከቤተ መንግስቱ ግንብ በስተጀርባ ቢሆንም ውጫዊ ገጽታው ግን በግልጽ ይታይ ነበር። ሁለቱ ተቀናቃኝ ልዑላን እያንዳንዳቸው በንጉሳዊ ቤተሰቡ የተለያዩ ክንፎችና በተለያዩ የውጭ ሀገር ዋና ከተሞች ዘንድ ድጋፍ ለማሰባሰብ እንደሚጥሩ ይነገራል። ሁለቱም የሚያውቁት አንድ እውነታ ነበር። የንጉስነቱን ዘውድ ሊደፋ የሚችለው ከሁለቱ አንዱ ብቻ እንደሆነ። ነገር ግን ነገሩ ሁሉ በአንድ ጀንበር አከተመ። ሰኔ 21 ቀን 2017 በማለዳው የሌሊት ሰዓት ላይ የወጣ አንድ ንጉሳዊ አዋጅ መሐመድ ቢን ናይፍን ካልጋ ወራሽነታቸውና ከያዙት የስልጣን ማዕረግ ሁሉ በአንድ ጊዜ ገፈፋቸው። የሳውዲ አገር በቀል መገናኛ ብዙሃን እንደዘገቡት ከሆነ የአልጋ ወራሽነት ሽግግሩን በይፋ የማጽደቅ ኃላፊነት ካለበት የሽማግሌዎች ምክር ቤት 34 አባላት መካከል 31ዱ ለዚህ ለውጥ ድጋፋቸውን ሰጥተዋል። በዚህም መሰረት መሐመድ ቢን ሰልማን የመከላከያ ሚኒስትርነቱን ይዞ አዲሱ አልጋ ወራሽና ምክትል ጠቅላይ ሚኒስትር ሆኖ ተሾመ። በወቅቱ ዕድሜው ገና 31 ዓመት ነበር። በዚያች ሌሊት በቢን ናይፍ ላይ በትክክል ምን እንደተፈጸመ የሚገልጸው ዝርዝር ጉዳይ ገለልተኛ በሆኑ አካላት እስካሁን ሙሉ በሙሉ ሊረጋገጥ አልቻለም። ከዚያ በኋላ ባሉት ዓመታት የወጡ በርካታ ሪፖርቶች እንደሚያመለክቱት ከሆነ ልዑሉ በቁጥጥር ስር ውለው በቤተ መንግስታቸው እንዲቀመጡ ተደርጓል። የደህንነት ጥበቃዎቻቸውም ተነስተዋል። በኋላም ለረጅም ጊዜ ከቤት እንዳይወጡ ተከልክለዋል። ይህንን ዘገባ ግን የሳውዲ መንግስት አስተባብሏል። ሳውዲ አረቢያ የወደፊት ንጉስ ይሆናሉ ተብለው የታሰቡት ሰው ከወንበራቸው ተነሱ። በእሳቸው ምትክም አሁን ምንም አይነት ጠንካራ ተቀናቃኝ ያላለፈበት ወደ ስልጣን ማማው በቀጥታ የሚገሰግሰው የንጉሱ የገዛ ልጅ ቆመ። ይህ በዘመናዊው የሳውዲ ንጉሳዊ አገዛዝ ታሪክ ውስጥ በአጭር ጊዜ ውስጥ የተከናወነ እጅግ ፍጹም የሆነ የስልጣን ጠቅላይነት ማረጋገጫ ነበር። ይህ የተሳካው ደግሞ በአብዮት ሳይሆን አይሆንም የማለት አቅም ባጣው የቤተሰብ ምክር ቤት በጸደቀ በአንድ ንጉሳዊ አዋጅ ብቻ ነበር። አልጋ ወራሽ ከሆነ ከ4 ወር ተኩል በኋላ ቢን ሰልማን እንደገና ሌላ እርምጃ ወሰደ። በዚህ ጊዜ ግን ኢላማው ሰፊው የንጉሳዊ ቤተሰብ አባላትና የአገሪቱ ሀብታሞችና የቢዝነስ ሰዎች ነበሩ። ኖቬምበር 4 ቀን 2017 በደርዘን የሚቆጠሩ ልዑላን፣ ሚኒስትሮችና ታዋቂ ነጋዴዎች በአንድ ሌሊት ተለቅመው በቁጥጥር ስር ዋሉ። በቁም እስር የቆዩትም በፍጥነት ወደ ወርቃማ ወህኒነት በተቀየረው በሪያዱ ሪትዝ ካርልተን ሆቴል ውስጥ ነበር።
ለዚህ እርምጃ የተሰጠው ይፋዊ ምክንያት ጸረ ሙስና የሚል ሲሆን ዘመቻውን የገመገመውና የመራው ደግሞ ቢን ሰልማን ራሱ በሊቀመንበርነት የሚመራው አዲስ የተቋቋመ ኮሚቴ ነበር። የሳውዲ ባለስልጣናት በኋላ ላይ እንደገለጹት የታሰሩት ሰዎች ከእስር ለመፈታት ባደረጉት የስምምነት ክፍያ ከአገሪቱ ተዘርፎ የነበረ ከ100 ቢሊዮን ዶላር በላይ ሀብት ሊመለስ ችሏል። በቁጥጥር ስር ከዋሉት መካከል በዓለም ላይ ታዋቂ ከሆኑት ቢሊዮነር ባለሀብቶች አንዱ የሆኑት ልዑል አልዋሊድ ቢን ታላል ይገኙበታል። ኢትዮጵያዊው ሼክ መሐሙድ አሊ አላሙዲንም ከታሰሩት የቢዝነስ ሰዎች ውስጥ አንዱ ነበር። በንጉሳዊ ቤተሰቡ ውስጥ ለ10 ዓመታት በዘለቀው የግል ጥቅም ማካበት ላይ እውነተኛ ቅሬታ የነበራቸው በርካታ የህዝብ ክፍሎችም ለዚህ እርምጃ ድጋፋቸውን ሰጥተዋል። ነገር ግን ይህ አሰሳ ለሚከታተለው ማንኛውም ሰው ግልጽ የሆነ ሁለተኛና ያልተነገረ ዓላማ ነበረው። እሱም በአንድ የብዕር ስትሮክ በንጉሳዊ ቤተሰቡና በሰፊው ማህበረሰብ ውስጥ ሊነሱ የሚችሉ ተቀናቃኞችንና ተቺዎችን ሀብትና ገለልተኛ አቋም ማዳከም ነበር። የታሰሩት ሰዎች በኋላ ላይ በዓለም አቀፍ መገናኛ ብዙሃንና የሰብአዊ መብት መርማሪዎች በወጡ ሪፖርቶች እንደገለጹት ለሳምንታት በቆየው እገታ ወቅት በአንዳንዶች ላይ አካላዊ እንግልት መፈጸሙን ተናግረዋል። የሳውዲ መንግስት ግን ይህንን የአካላዊ በደል ክስ ሙሉ በሙሉ አስተባብሏል። ለብዙ የውጭ ሀገር ታዛቢዎች የሪትስ ካርልተን አሰሳ የአዲሱ አልጋ ወራሽ የአሰራር ስልት ፍንትው ብሎ የታየበት አጋጣሚ ነበር። ተቀናቃኞቹን ለማድቀቅ እርምጃ በሚወስድበት በዚያ ወቅት ቢን ሰልማን ራሱን እንደ ለውጥ አራማጅ አድርጎ ማቅረቡን ቀጥሎበት ነበር። በዚህ ረገድ የመጡት ለውጦች እውነተኛ፣ ፈጣንና ለ10 ዓመታት በዓለም ላይ ማህበራዊ ህይወቷ እጅግ ከተዘጋ ሀገር አንጻር ሲታይ በእርግጥም ስር ነቀል ነበሩ። በሚያዝያ 2016 ገና ምክትል አልጋ ወራሽ እያለ ቪዥን 2030 የተሰኘውን ሰፊ እቅድ ይፋ አደረገ። ይህ እቅድ የሳውዲን ኢኮኖሚ ከነዳጅ ጥገኝነት ማላቀቅ፣ የቱሪዝምና የመዝናኛ ዘርፉን ማሳደግ፣ የመንግስት ሀብቶችን ወደ ግል ማዛወርና ከ1970ዎቹ ጀምሮ ብዙም ያልተቀየረውን የመንግስት ቢሮክራሲ ማዘመን ላይ ያተኮረ ነበር። ለ35 ዓመታት ታግደው የነበሩት ሲኒማ ቤቶች እንደገና ተከፈቱ። በአንድ ወቅት የማይታሰቡ የነበሩት የወንዶችና የሴቶች የተቀላቀሉ የሙዚቃ ኮንሰርቶችና የስፖርት ሁነቶች የተለመዱ ሆኑ። በአደባባይ ጥብቅ ማህበራዊ ህጎችን ለማስከበር ለረጅም ጊዜ ስልጣን ተሰጥቷቸው የነበሩት የሃይማኖት ፖሊሶች ሙታዋ ኃይላቸው እንዲቀንስ ተደረገ። ከሁሉ በላይ ትልቅ ምሳሌያዊ ትርጉም ያለው ለውጥ የመጣው በፈረንጆች ሰኔ 24 ቀን 2018 ነበር። ለ10 ዓመታት ተጥሎ የነበረው የሴቶች የመኪና መንዳት እገዳ ተነሳ። ይህ ማሻሻያ በዓለም አቀፍ መገናኛ ብዙሃን አርዕስተ ዜና ሆኖ የወጣ ሲሆን ለብዙዎችም ቢን ሰልማን ለዓለም እየሸጠው ለነበረው አዲስቷ ሳውዲ አረቢያ ዋነኛ መገለጫ ሆነ። ነገር ግን ይህ የለውጥ እርምጃ ከዚያ ጊዜ ጀምሮ ቢን ሰልማንን የሚከተለው የራሱ የሆነ ጥቁር ጥላ ነበረው። መንዳት ከመፈቀዱ ጥቂት ሳምንታት በፊት የሳውዲ ባለስልጣናት በአገሪቱ ውስጥ ለዓመታት ለዚህ መብት ሲታገሉ የነበሩ ታዋቂ የሴቶች መብት ተሟጋቾችን በቁጥጥር ስር አዋሉ። አንዳንዶቹ በእስር ላይ በነበሩበት ወቅት ለዓመታት መንገላታታቸውን፣ ስቃይና የጾታ ትንኮሳ እንደደረሰባቸው ተናግረዋል። የሳውዲ ባለስልጣናት ግን ይህንን ክስ አስተባብለዋል። የሰብአዊ መብት ተሟጋች ቡድኖች ይህንን እንደ አንድ የተለመደ ስልት ያዩታል። ለውጡን አምጣና ዝናውን ውሰድ፣ ነገር ግን የታጋቾቹን ድምፅ አጥፋ። በዚህም ክብሩንና ምስጋናውን ሁሉ ለመንግስትና ለአልጋ ወራሹ ብቻ እንዲሆን ማድረግ። ይህ ውጥረት ቢን ሰልማን በገነባቸው ነገሮች ሁሉ ውስጥ ይንጸባረቃል። ለአማካኝ ሳውዲያውያን በዕለት ተዕለት ሕይወታቸው ውስጥ የመጣ እውነተኛና ተጨባጭ ለውጥ። ነገር ግን ይህንን ለውጥ ያመጣውን መሪ በሚቃወም በማንኛውም ሰው ላይ ከሚንጸባረቅ ፍጹም ጨካኝ ጭቆና ጋር አብሮ የሚጓዝ ነው። ጥቅምት 2 ቀን 2018 ጀማል ካሾጊ የተባለ የሳውዲ ጋዜጠኛ ቀደም ሲል በቅርብ ከመንግስት ጋር ይሰራ የነበረና በኋላ ግን የአልጋ ወራሹ ዋና ተቺ በመሆን በአሜሪካ በስደት ሆኖ ለዋሽንግተን ፖስት የሐሳብ አምዶችን የሚጽፍ ሰው ለታሰበው ጋብቻው የሚያስፈልጉ ሰነዶችን ለመውሰድ በኢስታንቡል ወደሚገኘው የሳውዲ ቆንስላ ገባ። ነገር ግን በፍጹም ተመልሶ አልወጣም። ለ3 ሳምንታት ያህል የሳውዲ ባለስልጣናት ስለደረሰበት ነገር ምንም የሚያውቁት ነገር እንደሌለ አስተባበሉ። ይህ የሆነው ግን የቱርክ መርማሪዎች ግድያው አስቀድሞ የታቀደ መሆኑን የሚያሳዩ በመጨረሻም ከቆንስላ ውስጥ የተገኙ የድምፅ ቅጂዎችን ጨምሮ እየጨመረ የመጣውን ተጨባጭ ማስረጃ በይፋ በታተሙበት ወቅት ነበር። በመጨረሻም ኦክቶበር 25 ላይ ሪያድ ካሾጊ በህንፃው ውስጥ መገደሉን አመነች። ድርጊቱንም መጀመሪያ ላይ ያለ እውቅና በራሳቸው ፍቃድ በተንቀሳቀሱ የመንግስት አባላት የተፈጸመ ስህተት ስትል ገለጸችው።
ከዚህ በኋላ ባሉት ሳምንታት የሳውዲ መግለጫ በተደጋጋሚ ተቀያየረ። በመጨረሻ ግን የሳውዲ አቃቢያነ ሕጎች እንኳን ያረጋገጡት እውነታ ወጣ። 15 ያህል የሳውዲ የደህንነት አባላት ያሉበት ቡድን በልዩ በረራ ወደ ኢስታንቡል መምጣቱ፣ ካሾጊ በቆንስላ ውስጥ መገደሉና አካሉ መቆራረጡ ታወቀ። የአካሉ ቅሪት ግን እስከ ዛሬ ድረስ ሊገኝ አልቻለም። ከዛ ጊዜ ጀምሮ በቢን ሰልማን ላይ የተደቀነው ትልቁ ጥያቄ ይህ የደህንነት ዘመቻ እስከምን ድረስ ወዳለው የስልጣን እርከን ይዘልቃል የሚለው ነው። ህዳር 2018 አልጋ ወራሹ ግድያውን በግሉ እንዳዘዘ ደመደመ። ይህንንም አሜሪካውያን የዜና ተቋማት የድርጅቱን ግምገማ ጠቅሰው ዘገቡት። የስለላ ተቋሙ ለዚህ መደምደሚያ የተጠቀመው ቢን ሰልማን በሳውዲ የስለላና የደህንነት መዋቅር ላይ ያለውን ፍጹምና ግላዊ ቁጥጥር፣ ቅርብ ጥበቃዎችና የውስጥ ክበብ አባላት ከድርጊቱ ጋር ያላቸውን ግንኙነት የሚያሳዩ ማስረጃዎችን ነበር። በየካቲት 2021 የባይደን አስተዳደር ተመሳሳይ ፍርድ የያዘ ይፋዊ የደህንነት ሪፖርት ይፋ አደረገ። ሪፖርቱ አልጋ ወራሹ ካሾጊን በቁጥጥር ስር ለማዋል ወይም ለመግደል በኢስታንቡል የተካሄደውን ዘመቻ አጽድቆታል ይላል። ይህ መደምደሚያ የተመሰረተውም ቢን ሰልማን በሀገሪቱ የደህንነት መዋቅር ላይ ባለው ፍጹም ቁጥጥርና በውጭ ሀገር ባሉ ተቃዋሚዎች ላይ ኃይል የመጠቀም የቆየ ታሪኩ ላይ እንደሆነ ሪፖርቱ ገልጿል። ይሁን እንጂ ሪፖርቱ ቢን ሰልማን በዚያች ዕለት ቀጥተኛ ትዕዛዝ ስለመስጠቱ ያገኘው ፍጹም ማስረጃ ለመኖሩን ጠቅሷል። ሳውዲ አረቢያ እነዚህን መደምደሚያዎች በተከታታይ ውድቅ አድርጋለች። ሐሰተኛና መሰረተ ቢስ ስትልም ጠርታቸዋለች። ቢን ሰልማንም ግድያውን ማዘዙን ወይም አስቀድሞ ማወቁን አስተባብሏል። ሆኖም ተቋማዊ ኃላፊነትን ግን ተቀብሏል። ምክንያቱም በወቅቱ በራሱ አንደበት እንደተናገረው ድርጊቱ የተፈጸመው ለሳውዲ መንግስት በሚሰሩ ግለሰቦች በመሆኑና በእሱ አመራር ስር በመከሰቱ። በኋላም የሳውዲ ፍርድ ቤት ከግድያው ጋር በተያያዘ በ8 ግለሰቦች ላይ የቅጣት ውሳኔ አስተላለፈ። ሆኖም የተባበሩት መንግስታት ድርጅት ልዩ መርማሪን ጨምሮ ዓለም አቀፍ ታዛቢዎች ፍርዱ ትዕዛዝ የሰጡትን ዋና መሪዎችን ተጠያቂ ያላደረገ፣ ይልቁንም ድርጊቱን የፈጸሙትን የታችኞቹን አባላት ብቻ የቀጣ ነው በማለት ነቅፈውታል። ይህ ግድያ ታላቅ ዲፕሎማሲያዊ ማዕበልን የቀሰቀሰ ሲሆን ለአጭር ጊዜም ቢሆን እውነተኛ ዋጋ አስከፍሏል። ምዕራባውያን መንግስታት በታችኛው ደረጃ የሳውዲ ባለስልጣናት ላይ ማዕቀብ ጣሉ። የኢንቨስትመንት ጉባኤዎች ላይ ኮርፖሬሽኖችን ማግለል ታየ። የቢን ሰልማን ዓለም አቀፍ ስም ተሰበረ። ነገር ግን ይህ ሁሉ በመጨረሻ የንጉስነቱን ወንበር አላሳጣውም። ወደ ስልጣን ማማው የሚያደርገውን ጉዞ በጉልህ አላስተጓጎለውም። በወቅቱ ፕሬዝዳንት የነበሩት ዶናልድ ትራምፕ የአሜሪካ ሳውዲ ስልታዊና ኢኮኖሚያዊ ግንኙነትን ክብደት በመጥቀስ በአልጋ ወራሹ ላይ ቀጥተኛ ወቀሳ ከመሰንዘር ተቆጠቡ። በካሾጊ እጮኛና እሱ በመሰረተው የሰብአዊ መብት ድርጅት በአሜሪካ ተመስርቶ የነበረው የፍትሐ ብሔር ክስም በ2022 ቢን ሰልማን ጠቅላይ ሚኒስትር ሆኖ መሾሙን ተከትሎ የአሜሪካ መንግስት የሉዓላዊነት ያለመከሰስ መብት አለው ማለቱን ተከትሎ ውድቅ ተደረገ። ይህ ውሳኔ በነቃፊዎቹ ዘንድ ከተጠያቂነት ማምለጫ የህግ ዘዴ ተደርጎ የተወሰደ ሲሆን፣ የአሜሪካ መንግስት ግን የቆየውን ዓለም አቀፍ የዲፕሎማሲ ህግን መሰረት ያደረገ ቀጥተኛ አሰራር ነው በማለት ተከላክሎታል። የሪትስ ካርልተኑ የጅምላ አሰሳ በንጉሳዊ ቤተሰቡ ውስጥ የነበሩ ተቀናቃኞችን ሀብትና ገለልተኛ አቋም ሰባብሮት ነበር። ነገር ግን በሚስጥር የማሴር አቅማቸውን ሙሉ በሙሉ አላጠፋውም። በማርች 2020 የሳውዲ የደህንነት ኃይሎች እንደገና እርምጃ ወሰዱ። በዚህ ጊዜ ከስልጣን ተወግደው የነበሩትን የቀድሞ አልጋ ወራሽ መሐመድ ቢን ናይፍንና የንጉስ ሰልማን የገዛ ወንድም እንዲሁም የአገሪቱ መስራች ትውልድ የመጨረሻው ሕያው አባላት የሆኑትን ልዑል አህመድ ቢን አብዱልአዚዝን የመንግስት ግልበጣ ለማካሄድ አሲረዋል በሚል ክስ በቁጥጥር ስር አዋሏቸው። ከተለያዩ መረጃዎች መረዳት እንደሚቻለው ሁለቱም ሰዎች በቢን ሰልማን አገዛዝ ላይ ሊነሱ የሚችሉ የመጨረሻዎቹ ተጨባጭ ውስጥ አማራጮች ነበሩ። ቢን ናይፍ በቆየው የደህንነት መዋቅር ታማኝነትና በዋሽንግተን ዘንድ ባለው ከባድ ተሰሚነት፣ ልዑል አህመድ ደግሞ በዕድሜ አንጋፋነታቸውና በኢብን ሳውዲ ልጆች ዘንድ አሁንም ባላቸው ታላቅ ክብር ምክንያት። ምንም እንኳን መንግስት ይፋዊ ዝርዝር መረጃዎችን ለመስጠት ፈቃደኛ ባይሆንም በሳውዲና በምዕራባውያን መገናኛ ብዙሃን በሰፊው የተረጋገጠው የእነዚህ ሁለት ሰዎች መታሰር በቢን ሰልማን የስልጣን ወንበር ላይ ሊሰነዘር የሚችለውን ማንኛውንም የተደራጀ የውስጥ ተግዳሮት ሙሉ በሙሉ ዘጋው። እድሜው ገና በአርባዎቹ መጀመሪያ ላይ የሚገኘው መሐመድ ቢን ሰልማን አሁን የሚመራት ሀገር ማንኛውም ሊነሳ የሚችል ተቀናቃኝ፣ የአጎት ልጅ፣ አጎት ወይም የትግል አጋር
የተገለለባት፣ የታሰረባት፣ ከማዕረጉ የተገፈፈባት ወይም ደግሞ እሱ አገዛዝ ሙሉ በሙሉ እጁን የሰጠባት ሀገር ሆናለች። ለመሐመድ ቢን ሰልማን ስብዕና ቅርጽ እንደሰጠውና እሱም መልሶ እንደቀረጸው ከአሜሪካ ጋር እንዳለው አይነት ሌላ ምንም አይነት ዓለም አቀፍ ግንኙነት የለም። ይህ አጋርነት ለአማካኝ 80 ዓመታት ያህል የጸናው በቀላል የጥቅም ልውውጥ ላይ ነበር። አስተማማኝ የሳውዲ ነዳጅ ለአሜሪካ፣ የደህንነት ዋስትና፣ የአሜሪካ የጦር መሳሪያና ቴክኖሎጂ ለሳውዲ ካፒታል። ነገር ግን ያ ግንኙነት በተከታታዩ የአሜሪካ ፕሬዝዳንቶች ግላዊ ባህሪና ፖለቲካዊ አቋም ምክንያት በተደጋጋሚ ሲወዛወዝ ቆይቷል። በዶናልድ ትራምፕ የመጀመሪያው የስልጣን ዘመን ግንኙነቱ በእጅጉ አብቦ ነበር። እንደ አውሮፓውያን አቆጣጠር በ2017 ትራምፕ ወደ ውጭ ሀገር ካደረጓቸው የመጀመሪያ የሥራ ጉብኝቶች መካከል ሳውዲ አረቢያ ቀዳሚዋ መዳረሻ ነበረች። የትራምፕ አስተዳደርም የመሳሪያ ሽያጩን፣ የጸረ ኢራን ትብብሩንና ሰፊውን ስልታዊ አጋርነት በመጥቀስ ቢን ሰልማንን ከካሾጊ ግድያ ከባድ ዓለም አቀፍ መዘዞች ተከላክሎለታል። በአንጻሩ በጆ ባይደን ዘመን ግንኙነቱ ወደ ፍጹም ቅዝቃዜ ተቀየረ። ባይደን በምርጫ ቅስቀሳቸው ወቅት በካሾጊ ግድያና በየመን ጦርነት ምክንያት ሳውዲ አረቢያን የተገለለች ሀገር እንደሚያደርጓት ምለው ነበር። ይሁን እንጂ ያ ቅዝቃዜ ብዙም አልዘለቀም። በ2022 አጋማሽ ላይ ሩሲያ ዩክሬንን ማውረሯን ተከትሎ የዓለም የነዳጅ ገበያ ሲናወጥ ባይደን ራሳቸው ወደ ሳውዲ አረቢያ በመጓዝ ከቢን ሰልማን ጋር ፊት ለፊት ተገናኙ። ይህ ጉብኝት በብዙዎች ዘንድ ዋሽንግተን የሰብአዊ መብት አያያዙ ምንም ይሁን ምን የአገሪቱን እውነተኛ መሪ ዝም ብላ ወደ ጎን መተው እንደማትችል ያመነችበት አጋጣሚ ተደርጎ ተወሰደ። በቀጣዩ ዓመትም ቢን ሰልማን ጠቅላይ ሚኒስትር ሆኖ የተሾመ ሲሆን ይህ ማዕረግ በሂደት ከአሜሪካው የፍትሐ ብሔር ክስ በሕግ ከለላ እንዲያገኝ ትልቅ መከላከያ ሆነለት። በትራምፕ ሁለተኛው የሥልጣን ዘመን ግንኙነቱ ይበልጥ ሞቀ። ኖቬምበር 2025 ቢን ሰልማን በዋይት ሃውስ ታላቅና ደማቅ አቀባበል ተደረገለት። ይህም በክብር ዘበኛ የታጀበ ማራኪ የራት ግብዣን ያካተተ ነበር። በቅርቡ በ2026 መጀመሪያ ላይ በወጡ ታዋቂ የአሜሪካ መገናኛ ብዙሃን ሪፖርቶች መሰረት ቢን ሰልማን በ2026 መጀመሪያ ላይ የተካሄዱት አየር ድብደባዎች ተከትሎ አሜሪካ በኢራን ላይ የምታደርገውን ወታደራዊ እርምጃ አጠናክራ እንድትቀጥል ፕሬዝዳንቱን በሚስጥር እንደወተወተ ገልጸዋል። ይህ እርምጃ በ2023 በቻይና አጋዥነት በሪያድና በቴህራን መካከል ከተደረገውና ለዓመታት የዘለቀውን ጠላትነት አቁሞ ወደ ዲፕሎማሲያዊ ግንኙነት እንዲመለሱ ካስቻለው ስምምነት ፍጹም ተቃራኒ የሆነ የፖለቲካ መገለባበጥ ነው። እርግጥ ነው ሳውዲ አረቢያ እንዲህ አይነቱን ወታደራዊ እርምጃ እንድትወስድ መወትወቷን በይፋ አስተባብላለች። እነዚህ መዋዠቆች ስለ ቢን ሰልማን ዘመን አንድ ትልቅ እውነትን ያሳያሉ። የሳውዲ የውጭ ጉዳይ ፖሊሲ አሁን ከቋሚ አጋርነት ይልቅ ከዋሽንግተን፣ ከቤጂንግና አስፈላጊ በሚሆንበት ጊዜ ደግሞ ከቴህራን ጋር እኩል የሚካሄድ ጥቅምን ብቻ መሰረት ያደረገ የቁማር ጨዋታ ሆኗል። ይህ ስልታዊ ሚዛን አጠባበቅ ሆን ተብሎ የተነደፈ ነው። ቢን ሰልማን አሁንም በአሜሪካ መሳሪያዎችና የደህንነት ዋስትና ላይ መደገፉን ቢቀጥልም የቻይናን ኢንቨስትመንትና የቴክኖሎጂ አጋርነት በጥሩ ሁኔታ አሳድጓል። እንዲሁም ሌሎች የባህረ ሰላጤው ጎረቤቶቹ በአሜሪካ አደራዳሪነት በአብርሃም ስምምነት ወይም አብርሃም አኮርድስ በኩል ከእስራኤል ጋር ሙሉ ግንኙነት ሲመሰርቱ፣ እሱ ግን ራሱን ሆን ብሎ አግልሏል። ማንኛውንም አይነት ከእስራኤል ጋር የሚደረግ መደበኛ ግንኙነት አስተማማኝና ግልጽ የሆነ የፍልስጤም መንግስት ምስረታን መሰረት ያደረገ መሆን አለበት የሚል ቅድመ ሁኔታ አስቀምጧል። ቪዥን 2030 የቢን ሰልማን የኢኮኖሚ መርህ ከሆነ ኒዮም የዚህ መርህ እጅግ ደፋርና በብዙዎች ዘንድ በጥብቅ የሚመረመር መግለጫ ነው። ይህ በአገሪቱ ሰሜን ምዕራብ ክፍል የሚገነባው የ500 ቢሊዮን ዶላር ግዙፍ ፕሮጀክት ዛሬ በአብዛኛው ባዶ በረሃና ተራራ በሆነው ቀጠና ውስጥ ሙሉ በሙሉ በሰው ሰራሽ አስተውሎት ወይም AI የሚመራ የወደፊት ዘመናዊ ከተማን ለመገንባት ያለመ ነው። የዚህ ፕሮጀክት ዋነኛ አካል የሆነችው ዘላየን የተሰኘችው ከተማ ስፋቷ 200 ሜትር ብቻ ሲሆን ርዝመቷ ግን 170 ኪሎ ሜትር የሚረዝም ቀጥተኛ ከተማ ሆና የተነደፈች ናት። የውስጥ የአየር ንብረቷ በቁጥጥር ስር የዋለ፣ የትራንስፖርት ስርዓቷ ሙሉ በሙሉ አውቶማቲክ የሆነና በመንገዶቿ ላይ አንዲትም መኪና ሳይኖር እስከ 9 ሚሊዮን የሚደርሱ ነዋሪዎችን ለመያዝ የታቀደች ከተማ። የምስል መግለጫዎች እንደሚያሳዩት ከሆነ ሙሉ በሙሉ በታዳሽ ኃይል የምትሰራው ይህች ከተማ በተራሮችና በቀይ ባህር ዳርቻዎች መካከል የምታልፍ በባለ መስታወት ገጽታ የተሸፈነች አስደናቂ የሥነ ሕንፃ ጥበብ ናት። ነገር ግን በሂደት የታየው ተጨባጭ እውነታ ከተስፋው ምስል በተደጋጋሚ ሲያፈነግጥ ተስተውሏል።
ስለ ፕሮጀክቱ የወጡ ገለልተኛ ሪፖርቶች እንደሚያመለክቱት የዘላይን ከተማ መጠናቀቅ ያለበት ርዝመት በእጅጉ እንዲቀንስ ተደርጓል። የአመራር ለውጦች በተደጋጋሚ ተከስተዋል። እንዲሁም መጀመሪያ ላይ ከተገለጸው በመቶ ቢሊዮኖች የሚቆጠር ወጪ ይልቅ አሁን ያለው ግምት ወደ ትሪሊዮኖች አሻቅቧል። ከሁሉም በላይ አስከፊው ነገር የሳውዲ ባለስልጣናት ቢያስተባብሉትም ለፕሮጀክቱ በሚፈለገው መሬት ምክንያት ሁወይታት የተባለው የአካባቢው ነገድ በኃይል እንዲፈናቀል መደረጉና ለዚህ ዝውውር እምቢተኝነት ያሳዩ አንዳንዶቹ መገደላቸው ወይም መታሰራቸው በሰብአዊ መብት ተሟጋቾች መገለጹ ነው። ኒዮም ከሌሎች በርካታ ግዙፍ ፕሮጀክቶች ጋር አብሮ የሚሰለፍ ነው። ከነዚህም መካከል ከሪያድ ውጭ የሚገኘው ቂዲያ የተሰኘው የመዝናኛና ስፖርት ከተማ፣ የቀይ ባህር የቱሪዝም ልማትና በዋና ከተማዋ አቅራቢያ የሚገኘው የታሪካዊ ስፍራዎች እድሳት ዲሪያ ይገኙበታል። እነዚህ ሁሉ ፕሮጀክቶች የገንዘብ ፈንድ የሚያገኙት ቢን ሰልማን በራሱ በሊቀመንበርነት በሚመራውና አሁን በዓለም ላይ ካሉ ትላልቅና ጠንካራ የኢንቨስትመንት ተቋማት አንዱ በሆነው የህዝብ ኢንቨስትመንት ፈንድ PIF በኩል ነው። ይህ ተቋም በዓለም ዙሪያ በቴክኖሎጂ፣ በስፖርት፣ መዝናኛና በመሰረተ ልማት ላይ የተዘረጋ ከ1 ትሪሊዮን ዶላር በላይ የሚንቀሳቀስ የሀብት ክምችት አለው። መሐመድ ቢን ሰልማን በግል ህይወቱ እጅግ በጣም ምስጢራዊና ጥንቁቅ ነው። በ2008 ያጎቱን ልጅ ሳራ ቢንት ማሽኩር ቢን አብዱልአዚዝ አልሳውድን ያገባ ሲሆን በርካታ ልጆችንም አፍርተዋል። ከተለያዩ መረጃዎች መረዳት እንደሚቻለው ከፖለቲካዊና ኢኮኖሚያዊ ምኞቶቹ በተቃራኒ የቤተሰብ ህይወቱን ከህዝብ እይታ ሙሉ ለሙሉ የራቀ አድርጎታል። በግል መድረኮች ያገኟቸው ሰዎች፣ ባለሀብቶች፣ የውጭ ሀገር ባለስልጣናትና አልፎ አልፎ የመገናኘት እድል ያገኙ ጋዜጠኞች እጅግ አድካሚ የሆኑ ሰዓታትን ብዙ ጊዜ እስከ እኩለ ሌሊት ድረስ እንደሚሰራ ይገልጹታል። በኢኮኖሚ ፖሊሲ፣ በወታደራዊ ስትራቴጂና በቴክኖሎጂ ዙሪያ በተለማማጭና በራስ መተማመን ስሜት የሚናገር እንዲሁም ሆን ብሎ የማይለወጥና አዳዲስ ነገሮችን የሚፈጥር ጉልበት ያለው መሪ አድርጎ ራሱን ስቧል። እሱ የሚጣደፍ መሪ ነው፣ ምክንያቱም ያሰበውን ሁሉ ለማሳካት እውነተኛው ገደብ የሀገሪቱ የነዳጅ ክምችት ብቻ ሳይሆን የራሱም የህይወት ዘመን እንደሆነ በሚገባ ያውቃል። ነገር ግን ያ የችኮላና የቁርጠኝነት ስሜት ሌላ ጥቁር ገጽታ አለው። የሰብአዊ መብት ተሟጋች ድርጅቶች እንደሚያመለክቱት ቢን ሰልማን ወደ ስልጣን ከመጣበት ጊዜ ጀምሮ የጸረ ሽብርና የሳይበር ወንጀል ህጎች ተራ ተቺዎችን ለማጥቃት የሚሰጡት ውሳኔዎች በእጅጉ ጨምረዋል። በአንዳንድ አስከፊ የተባሉ ጉዳዮች ላይ በማህበራዊ ሚዲያ ጽሑፎችና በትዊተር መልእክቶች ምክንያት ብቻ ረጅም የእስራትና የሞት ፍርዶች ተበይነዋል። ከዚህም በላይ በውጭ ሀገር የሚኖሩ የሳውዲ ተቃዋሚዎች በንግድ የስለላ ሶፍትዌሮች ስፓይዌር አማካኝነት ክትትል ይደረግባቸዋል። ቢን ሰልማን በጣም በሚያምናቸው ጥቂት አማካሪዎችና የቤተሰብ አባላት በታጠረው አነስተኛ ክበብ ውስጥ ምን እንደሚካሄድ፣ ውሳኔዎች በትክክል እንዴት እንደሚተላለፉ፣ ማን እውነተኛ ተጽዕኖ እንዳለውና ማን ዝም ብሎ ሰማያዊ ማዕረግ ብቻ እንደያዘ ሆን ተብሎ እንዲደበቅ ተደርጓል። ይህ ከእውነታው በስተጀርባ ያለውን ውስጣዊ አሰራር ለዓለም አንዳችም ነገር ሳያሳይ ነገር ግን ወደ ውጭው ዓለም ታላቅ በራስ መተማመን ለማንጸባረቅ ከ2017 ጀምሮ በደንብ በሰለጠነው ንጉሳዊ ቤተ መንግስት ውስጥ በከፍተኛ ጥንቃቄ ከተጠበቁት ሚስጥሮች መካከል አንዱ ነው። እንደ አውሮፓውያን አቆጣጠር በ1935 የተወለዱት ንጉስ ሰልማን አሁንም በይፋ የሳውዲ አረቢያ የመንግስት መሪ ናቸው። ምንም እንኳ ልጃቸው ላለፉት 10 ዓመታት ያህል የአገሪቱ እውነተኛ መሪ ሆኖ ቢሰራም ያ የማይቀየረው የስልጣን ሽግግር ውድቀት በመጨረሻ ሲመጣ በሳውዲ አረቢያ ታሪክ ውስጥ ሙሉ በሙሉ በመሐመድ ቢን ሰልማን ፍላጎትና ቅድመ ሁኔታ ላይ የተመሰረተ የመጀመሪያው የስልጣን ሽግግር ይሆናል። እሱ አንድ ወቅት የራሱን የስልጣን ጉዞ ሊያሳጣው ተቃርቦ እንደነበረው አይነት ማንኛውንም ውስጣዊ ፉክክር ማለፍ ሳይኖርበት ወደ ዙፋኑ የሚወጣ የመጀመሪያው ንጉስ ይሆናል። ከዚያ ታሪካዊ ቅጽበት ባሻገር ግን አሁንም ምላሽ ያላገኘ አንድ ትልቅ ጥያቄ ይነሳል። የራሱ ወደ ስልጣን መውጣት በኢብን ሳውዲ በርካታ ልጆች መካከል ለ80 ዓመታት የቆየውን የጎንዮሽ የስልጣን ሽግግር የሰበረው ቢን ሰልማን በሂደት ስልጣኑን ከራሱ ልጆች ለአንዱ ያስተላለፍ ይሆን? ይህ በሳውዲ ንጉሳዊ ቤተሰብ ታሪክ ውስጥ ለመጀመሪያ ጊዜ በቀጥታ ከአባት ወደ ልጅ የሚተላለፍ የስልጣን መስመር ይዘረጋል? ወይስ አገሪቱ ቢያንስ ለአንድ ተጨማሪ ትውልድ በሱ ወንድሞች መካከል ወደሚደረግ ሽግግር ትመለሳለች? የአገሪቱን ውስጣዊ ሁኔታ የሚከታተሉ ተንታኞች በአብዛኛው እንደሚገምቱት ልጆቹ ገና ትናንሽ በመሆናቸው በአጭር ጊዜ ባይሆንም በ5 ወይም በ10 ዓመታት ውስጥ
ስልጣኑን በቀጥታ ለገዛ ልጁ ማስተላለፉ የረጅም ጊዜ እቅዱ ሊሆን ይችላል። ነገር ግን በዚህ መካከለኛ ጊዜ ውስጥ በራሱ በቢን ሰልማን ላይ አንዳች ነገር ቢከሰት ስልጣኑ ወደ ወንድሙ በተለይም ወደ መከላከያ ሚኒስትሩ ካሊድ ቢን ሰልማን መሸጋገሩ ተለዋጭ እቅድ ተደርጎ ይወሰዳል። ይሁን እንጂ እስካሁን የተደረገው የውርርድ መጠንና ስፋት ግን በፍጹም የሚያጠራጥር አይደለም። በአንድ 10 ዓመት ውስጥ አንድ ነጠላ ሰው የሀገሩን ኢኮኖሚ መልሶ አዋቀረ። የማህበራዊ ቃለ መሐላዋን እንደገና ሰነዘረ። የሀገሪቱን ረጅሙን ጦርነት ተዋጋ። እጅግ አስከፊ የነበረውን ዓለም አቀፍ ቅሌት ተሻገረ። እንዲሁም በገዛ ቤተሰቡ ውስጥ የነበሩትን ተቀናቃኞች በሙሉ አስወገደ። ይህንን ሁሉ ያደረገው ደግሞ እድሜው ገና 45 ዓመት ሳይሞላው ነው። ታሪክ በመሐመድ ቢን ሰልማን ላይ ገና የመጨረሻ ፍርዱን አልሰጠም። ሆን ተብሎም ያ ፍርድ ገና ለረጅም ጊዜ ላይሰጥ ይችላል። ምክንያቱም እስካሁን ባሉት ማሳያዎች ሁሉ እሱ በ2060ዎቹም ቢሆን አሁንም ሳውዲ አረቢያን የመግዛት ጽኑ እምነት አለው። የእሱ ያገዛዝ ዘመን አንድ የተዘጋ ንጉሥ በመጨረሻ ራሱን ለዘመናዊ ዓለም የከፈተበት ወርቃማ ቅጽበት ተደርጎ ይታወስ ወይስ ፍጹም ስልጣን በማንኛውም ዋጋ በአንድ ሰው እጅ ውስጥ እንዴት እንደተሰበሰበ የሚያሳይ ታሪክ? ይህ ፍርድ ምንም እንኳ አሁን ላይ በሰፊው የተመዘገበና የተጠና ቢሆንም አሁንም በልዩ ሁኔታ የወደፊቱ ጊዜ ብቻ የሚመልሰው ትልቅ ሚስጥር ነው።